Hello guys, how are you? Are you fine? Okay, today I'm going to teach you about type of verb based on the regular and irregular verbs. Regular and irregular verbs. ይህ ለእናንተ አዲስ አይደለም ግን በደንብ ተብራርቶ እንዲነገራችሁ ደግሞ አሁን ይህ ቪዲዮ ሰርቼዋለሁ ማለት ነው። irregular verb ምን ማለት ነው? regular verb ማለት ምን ማለት ነው? በደንብ ማየት አለባችሁ። Okay, verbs that follow pattern to make past tense or past participle from their past and past participle by adding ed or d is known as what? regular verb ይባላሉ። አሁን አንድ verb አለ። verb ወደ past tense እና ወደ past participle ሲያልፍ ምን አይነት ህግ ይከተላል ወይ ደግሞ ፓተርን ይከተላል? regular የሆነ ወይ ደግሞ በቃ መደበኛ የሆነ ህግ ይከተላል ማለት ነው። መደበኛ የሆነ ምንድነው የሚያስከትለው? ed ወይ ደግሞ d የመጨረሻው e ካለው d ያስጨምራል። መጨረሻው ሌላ ፊደል ካለ ደግሞ ወይ ደግሞ ሌላ የሆነ ወርድ ሌተር ካለ ደግሞ ed ያስከትላል ወደ past tense እና ወደ past participle ሲያልፍ ማለት ነው። ወይ ደግሞ ወደ verb 2 እና verb 3 ሲያልፍ ማለት ነው። ስለዚህ ሁሌ አይቀየርም። እነዚህ በቃ በሬጉላር የሆነ ነገር ነው ምታላለፉ ማለት ነው። ስለዚህ ምን እንላቸዋለን? እነዚህ verb of regular verb ብለን እንጠራቸዋለን ማለት ነው። example accept አለ verb 1 accept መደበኛ ወይ ደግሞ ቤዝ verb ሁለተኛ ወይ ደግሞ ወደ past tense ሲቀየር ደግሞ accepted እንደገና ወደ verb 3 ወይ ደግሞ past participle ሲቀየር ደግሞ accepted ed ብቻ ነው የጨመረው ማለት ነው ከመጀመሪያው የነበረው ስሩ ቃሉ። እሺ ሁለተኛው protect አለ protect የመጀመሪያው ዋናው ቃሉ ነው። አሁን ወደ past tense ሲቀየር ደግሞ protected ይላል። protected ed ብቻ አስጨምረዋል። ኦኬ ወደ verb 3 ወይ ደግሞ past participle ሲቀየር ደግሞ protected ይሄም ed ብቻ አስጨመረ ማለት ነው። ስለዚህ በሬጉላር የሆነ አቀያር ሂደት ነው የሚቀየረው ወይ ደግሞ ፓተርኑ ምንም አይቀየርም ማለት ነው። ed ብቻ ነው ያስጨመረ ያለው ማለት ነው በትክክለኛው መንገድ። ኦኬ ወደ ሶስተኛ ሲነሄድ wake አለ። አሁን የመጀመሪያ ቃሉ ነው። ወደ ሁለተኛ ወይ ደግሞ past tense ሲቀየር ደግሞ waked ወደ ሶስተኛ ወይ ደግሞ verb 3 ሲቀየር ደግሞ waked እሱም ምንም አይቀየርም። verb 2 እና verb 3 አንድ ናቸው ማለት ነው። ኦኬ አራተኛው elect አለ። elect መምረጥ elected መረጠ elected መረጠ ወይ ደግሞ verb 3 ተቀየረ ማለት ነው። ኦኬ አምስተኛው ደግሞ admire አለ። መጨረሻው e አለው። አሁን ወደ past tense ሲቀየር ደግሞ admired d ብቻ አስጨምረዋል። ወደ past 3 ወይ ደግሞ verb 3 ሲቀየር ደግሞ admired d ብቻ አስጨምረዋል ይሄ ማለት ነው። እነዚህ ህጉ ተከትሎ የሚሄዱ ግሶች ናቸው። ወደ past tense እና ወደ past participle ሲቀየሩ ምን አይነት ህግ ተከትሎ እንደሚሄዱ ነው የሚያሳየው። እሺ ስለዚህ እነዚህ regular verb እንላቸዋለን ማለት ነው። ስለዚህ regular እና irregular ምን እንደሆነ ለእናንተ አዲስ አይደለም የእንግሊዝኛ ተማሪ እንደሆነ ከሆናችሁ ማለት ነው። ግን እንዲብራራላችሁ ምን እንደሆነ ያው መብራራት ስለሚያስፈልገው ነው የሚሰራላችሁ ያለው ማለት ነው። ኤግዛምፕል እስኪ በሴንቴንስ ወይ ደግሞ አረፍተ ነገር መስርተን ስናየው ደግሞ I play football አለ። አሁን እዩ I play football እግር ኳስ እጫወታለሁ ልምዴ ነው እያለ ነው። ሲምፕል ፕሬዘንት ነው የሚያሳየው ወይ ደግሞ ስሮ ቃሉ ተጠቅሞ ነው ምናገረው ያለው ማለት ነው። የመጀመሪያው ወይ ደግሞ ቤዝ verb ተጠቅሞ ማለት ነው። አሁን ሁለተኛው ስንቀይረው ነው I played football ማለት ወደ past tense ተቀይሮ ነው። እግር ኳስ ተጫወትኩ በሆነ ሰዓት በሆነ ጊዜ ማለት ነው ወደ ሆነ ቦታ። እሺ ተጫወትኩ የሚለው ed ጨምረን ተናግረናል። እንደዚህ አድርጋችሁ የራሳችሁ የሆነ ሴንቴንስ እየሰራችሁ መሄድ አለባችሁ ማለት ነው። እነዚህ ምን ይባላሉ? regular verb ተብሎ ይጠራሉ ማለት ነው። አሁን ደግሞ ቀጥለን ወደ irregular verb ምን እንደሆነ እናያለን ማለት ነው። irregular verb ማለት ምንድነው? ከሬጉላርስ በምንድነው የሚለየው? እሺ እንየው። irregular verb do not follow the ed pattern in the past tense or past participle. okay ed pattern አይቀበልም ወይ ደግሞ በህጉ ተከትሎ አይደለም
ሜዶ የራሱ የሆነ ግሩፕ አለው እሱ ራሳችሁ ብዙ ማየት ትችላላችሁ ግን ኢሬጉላር ቨርብ ምን እንደሆነ ግን ሃይላይት ልስጣችሁ ወይ ደግሞ ምን እንደሆነ ትንሽ እንደ ኤግዛምፕል አድርጌ ልስጣችሁ ማለት ነው ኢሬጉላር ቨርብ ህጉን ተከትሎ ማይሄድ የቴንስ አቀያየር ማለት ነው ቴንስ ወይ ደግሞ ወደ ፓስት ቴንስ ወይ ደግሞ ፓስት ፓርቲሲፕል ሲቀየር ህጉ ተከትሎ ማይሄድ ማለት ነው ኤግዛምፕል ቨርብ 1 awake አለ ቨርብ 2 ደግሞ awoke ኦ ኤ የነበረው ወደ ኦ ተቀየረ መሃል ላይ ማለት ነው ወደ ቨርብ 3 ሲቀየር ደግሞ awaken ኦና ኢ ኤን መጨረሻ ተከተለ ምንም የሚያገናኝ ያለም ስለዚህ በጽሁፉ እዩትና በደንብ እዩት ኦኬ ሁለተኛ choose አለ ወደ ቨርብ 2 ሲቀየር choose ወደ ቨርብ 3 choosing ኦኬ ኤግዛምፕል 3 drink አለ ቨርብ 2 drink ቨርብ 3 drinking አራተኛው begin አለ አሁን ኢ አለ ወደ ቨርብ 2 ሲንቀይረው ደግሞ ኢ የነበረ አይ የነበረችው ኤ ተቀየረትና began ወደ ቨርብ 3 ሲቀየረው began ወደ ዩ ተቀየረች አይ የነበረችው ኦኬ አምስተኛ run አለ run ዩ የነበረ ኤ ነበረ ወደ ሁለተኛ ቨርብ ወይ ደግሞ ቨርብ 2 ሲቀየር ዩ የነበረ ኤ ሆነ እንደገና ቨርብ 3 ሲቀየር ደግሞ ዩ የነበረ እንደገና የመጀመሪያው መጥቶ ዩ ሆነ ማለት ነው run ኦኬ አምስተኛ ባይ አለ አምስተኛ ባይ የነበረው ስሮ ቃሉ ወይ ደግሞ የመጀመሪያው ቃሉ ባይ ነው አሁን ወደ ቨርብ 2 ሲቀየር በውት አለ ወደ ቨርብ 3 ተቀየርም በውት አንድ ላይ ናቸው ማለት ነው ኦኬ ስድስተኛው bring አለ bring የመጀመሪያው ቃሉ ነው መጀመሪያ ቃሉ ወደ ፓስት ቴንስ ሲቀየር ወይ ደግሞ ቨርብ 2 ሲቀየር bright አለ ወደ ቨርብ 3 ሲቀየርም bright ስለዚህ በቃ ምንም አይገናኝም በህጉ ተከትሎ አይደለም ሄደው ያለው ማለት ነው ኦኬ ሰባተኛው ኤግዛምፕል ደግሞ kate አለ kate ይሄ ደግሞ ምንም አይቀየርም ወደ ፓስት ቴንስ ሲቀየርም ወደ ፓስት ፓርቲሲፕል ሲቀየርም kate ዩ አለው ማለት ነው ሁሉም ኦኬ ስምንተኛው late አለ ይሄም አይቀየርም late ወደ ፓስት ቴንስ ወደ ፓስት ፓርቲሲፕልም ሲቀየር ማለት ነው ስለዚህ እነዚህ ኢሬጉላር ቨርብ ይባላሉ ህጉ ተከትሎ ማይቀየሩ ማለት ነው በህጉ ተከትሎ አይደለም የሚቀየሩ በራስ በስሜቱ በሚሰጥ ሁኔታ አድርገው ነው የሚቀየሩ በቃ ያን የተፈጠሩ ያን ጊዜ በህጉ ሳይሆን ስሜቱ ምን አይነት ስሜት እንደሚሰጡ ተደርጎ ነው የሚቀየሩ ማለት ነው ዘጠነኛው ሚት አለ አሁን ኢ ዳብል አለ አሁን ወደ ፓስት ቴንስ ሲቀየር ደግሞ ኢ አንድ ሆነች ሚት እንደገና ወደ ፓስት ፓርቲሲፕል ሲቀየር ሚት አለ ኦኬ አስረኛ ፔይ አለ ወደ ፓስት ቴንስ ሲቀየር ደግሞ paid አይ ገባች ከመሃሉ ከየት እንደመጣች ማለት ነው እንደገና ወደ ፓስት ፓርቲሲፕል ሲቀየር ወደ ቨርብ 3 ሲቀየር ደግሞ paid እሱ paid ፓስት ቴንስ እና ፓስት ፓርቲሲፕል ኦኬ 11ኛው say አለ እንደገና ይሄም said ኦኬ 12ኛ sent ወደ ፓስት ቴንስ ሲቀየር sent ወደ ፓስት ፓርቲሲፕል ሲቀየር sent ይሄም etc እንደዚህ ያልን ብዙ ነገር ማለት እንችላለን እንደዚህ አይነት ቨርብ ያሉት ነገሮች ምን እንድናቸው ማለት ነው ወደ ፓስት ቴንስ እና ፓስት ፓርቲሲፕል ሲቀየሩ ህጉን ተከትሎ ማይሄዱ ናቸው በቃ ፓተርን ናቸው በህግ ተከትሎ ሳይሆን ወይ ደግሞ ኢዲ እና ዲ ህግ ተከትሎ ሳይሆን በራሳቸው ፓተርን ወይ ደግሞ ስሜቱ እንዲሰጣቸው ተደርጎ የተቀረጹ የቋንቋ ፓተርን ናቸው ማለት ነው ኦኬ ኤግዛምፕል ሴንተንስ ተጠቅመን ስንሰራ ኤግዛምፕል I buy a bread አለ I buy a bread buy ማለት አሁን ወና ስሮ ቃሉ ተጠቅመን ነው የተናገርኩት አሁን ወደ ፓስት ቴንስ ሲቀየር ሲምፕል ፓስት የነበረው ወደ ሲምፕል ፕሬዘንት የነበረው ወደ ሲምፕል ፓስት ስንቀይረው I bought a bread አለ መጀመሪያ I buy a bread አለ ዳቦ እገዛለሁ ማለት ነው ሁሌ እገዛለሁ ማለት ነው አሁን ሁለተኛው ደግሞ I bought a bread ማለት በሆነ ሰዓት ዳቦ ገዛሁ እያለ ነው ስለዚህ bought ባይ የነበረው ወደ bought ተቀይሮ ሴንተንስ ሰራም እንደዚህ ነው ማለት ነው ሁለተኛው ኤግዛምፕል he drinks water ውሃ ይጠጣል እሱ ሁሌ እናንተስ ትጠጣላችሁ አይደለ አዎ ግን ሴንተንስ ምን ይላል he drinks water ማለት
he drinks water ውሃ ይጠጣል እሱ ማለት ነው። ወደ past tense ሲቀየር ደግሞ he drinks water አይ የነበረችው ወደ ኤ ተቀየረ ማለት ነው። ስለዚህ ውሃ ጠጣ እሱ በሆነ ሰዓት ውሃ ጠጣ እያለን ነው ማለት ነው። ኦኬ ሶስተኛው ኤግዛምፕል we eat እንጀራ ማለት እንጀራ እንበላለን እኮ እኛ ሁሌ እንበላለን። አዎ እንበላለን። አዎ የስሮ ቃሉ ነው ይሄ eat የሚለው። አሁን ወደ past tense ሲቀየር ደግሞ we ate እንጀራ የሚል ትርጉም አለው። we ate እንጀራ ኦኬ። ስለዚህ eat የነበረው ate ሆነ ማለት ነው ወደ past tense ሲቀየር። ይህ sentence ሰርተን ምን ተጠቀምበት past tense እና የመጀመሪያ ስሮ ቃሉ ተጠቅመን ምን ሰራው ሴንቴንስ ነው ማለት ነው ወይ ደግሞ ኮንስትራክት የምናደርገው ሴንቴንስ ነው ማለት ነው። ስለዚህ እነዚህ ምን ይባላሉ ማለት ነው? ሬጉላር እና ኢሬጉላር ቨርብ ተጠቅመን ምን አይነት ሴንቴንስ እና ምን አይነት ወርዶች እንጠቀማለን የሚለው ነገር በደንብ አይተናል ማለት ነው። ስለዚህ ይህ ቪዲዮ ወዳችሁት እንደሆነ ተስፋ አደርጋለሁ። ከወደዳችሁት ደግሞ ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ። Thank you very much.